ብዙ ነገሮች መጽሐፍ ቅዱስ ውስጥ አሁን ብዙ መመሪያ የሚባሉ ነገሮች አሉ። ምንድናቸው ሳይሆን ምን ይባላል? ያ መመሪያው ህጉ፣ የህጉ መመሪያ ስሙ ምን ይባላል? ያወረደው እግዚአብሔር ዶግማ። ለሙሴ የተሰጠው መመሪያ ምን ይባላል? እሱን አላውቅም። ኦሪት ምንድን ነው? ለማን ነው የተሰጠው? አይ ዶንት ኖ፣ እሱንም አላውቅም። ኦሪት ለማን እንደተሰጠ አታውቂም? አላውቅም። ሙሴ የተሰጠው መጽሐፍ ነገርኩህ እኮ እኔ ስለዚህ የማውቀው ታሪክ የለም። ገና ከእስልምና ወደ ክርስትና ከገባሁ ገና ሳምንቴ ነው። እሱን አላውቅም። እሺ፣ ክርስትና እንድትቀበል ያደረገች ነገር ምንድን ነው? አንደኛ አሁን ባወራው ዙሪያ በአራት ሚስቶች እነሱ ካየሁት አንጻር አንድ ወንድ አንድ ሚስት አግብቶ ካልሞተችበት አንድ ከእስልምና ለምን የወጣሽበት ምክንያት ሳይሆን ክርስትና ላይ እንድትገቢ ያደረገች ምክንያት ምንድን ነው ያልኩት። ክርስትና ሃይማኖት እውነተኛ ሃይማኖት ነው እንዴ? ምንም አይነት እንትን የሆነ ነገር ስላላየሁበት ነው ማለት ትክክል አይደለም ምለው ነገር ስለሌለ ክርስትና እምነት ላይ ማለት ነው። በክርስትና ላይ እሺ፣ በጣም ጥሩ። ክርስትና ሃይማኖት ትክክለኛ ሃይማኖት ነው የሚል ማስረጃ ይተሻል። ትክክለኛ ሃይማኖት እንደሆነ እኮ ማመን ነው የሚጠበቅበት። ታሪኩን ታውቃለህ፣ መጽሐፍ ቅዱስን ታውቃለህ። ማስረጃ ካልክማ አንተ አሁን መጽሐፍ ቅዱስ እያነበብክ ነው። መጽሐፍ ቅዱስ ታውቃለህ። እሱን አይተህ ትክክል ነው ብለህ ካመንክ ታምናለህ። እኔ ደግሞ አይደው ትክክል ነው ብለሽ እንድታምኝ የሚያደርግሽ የእግዚአብሔር ቃልና በውስጡ ያለ የነቢያቶች ቃል ነው አይደለ? ደስ ከሆነ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ጥቅስ አንድ ጥቅስ አለ መጽሐፍ ቅዱስ ላይ አግኝተሽ ነው? እንደሱ የሚል ጥቅስ አላየሁም፣ ግን እሱን የሚተካ ብዙ አይነት ጥቅሶችን አይቻለሁ። አሁን ምዕራፍና ቁጥር መናገር ባልችልም ማለት ነው። ነቢያቶች ክርስትና ሃይማኖትን ተከተሉ የሚል ቃል አግኝተሻል እዚያ ላይ? አይቻለሁኝ፣ እርግጠኛ አይደለሁም ማለት አሁን ማውጣት አልችልም። እሺ፣ ኢየሱስ ክርስቶስ አምላክ ነው ተብሎ ይታመናል አይደል? መጽሐፍ ቅዱስ ላይ ማን ነው የክርስትና አስተምህሮ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል። እሱን ቅድም ያሳየው ላይ ያው እኔ አምላክ ያመነ የተጠመቀ ይድናል፣ ስጋዬን የበላ ደሜን የጠጣ ይላል። እሱ ደግሞ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኢየሱስ እኔ አምላክ ነኝ ብሎ አስተምሯል። በምድር ላይ ሲያስተምር ጊዜ ያመነ የተጠመቀ ይድናል፣ በእኔ ያመነ የተጠመቀ ይድናል ብሎ አስተምሯል። እኔ አምላክ ነኝ ብሎ በግልጽ ነበር። እኔ አምላክ ነኝ ብሎ አላስተማረም። ያመነ የተጠመቀ ይድናል ብሏል። ግን እሱን ወደ እሱ እንመጣለን። እኔ አምላክ ነኝ ብሎ ግን አስተምሯል የሚል አታመጭ መጽሐፍ ቅዱስ። በእኔ ያመነ ካለ በእኔ ያመነ የተጠመቀ ይድናል ካለ እኔ አምላክ ነኝ ማለት አይደለም እንዴ? አይደለም። ያመነ ሲባል ጊዜ ምን ብሎ ያመነ ተብሎ ይጠየቃል። እዛው ኢየሱስ ክርስቶስ መልእክተኛ መሆኑን ያመነ ለማለት ነው። ኢየሱስ ክርስቶስ ከአንዱ አምላክ የተላኩኝ መልእክተኛ ነኝ ብሎ ተናግሯል። ምን ላይ ነው የተናገረው? መጽሐፍ ቅዱስ ላይ እንደዛ የሚል ቃል አለ? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥሎ አንድና ብቸኛ እውነተኛው አምላክ አንተ ነህ ካለ በኋላ ወደ አምላኩ እኔ ደግሞ አንተ የላከኝ መልእክተኛ ኢየሱስ ክርስቶስ ነኝ ይላል። ኦኬ፣ እሺ፣ እንደሱ የሚለውን ቦታ ላይ አሳየኝሽ። ሌላ ሰሽ ቁጥር 3 ላይ ምን ይላል? ያው እውነተኛ አምላክ ብቻ የሆንክ አንተን አለና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያ እውነተኛ አምላክ ብሎ አምላኩን ከገለጸ በኋላ አላህ አንድ ነው ብላችሁ ነው የምታምኑት? አዎ፣ አላህ አንድ ነው ብለን ነው የምናምነው። ኦኬ፣ አላህ አንድ ነው ስትሉ ወንድ ነው እያላችሁ ነው? ምን አገናኝ? አላህ አንድ አይደለም። ያንቺ አምላክ ነው ወንድ ልጅ
ላሳይሽ ማስረጃ። ኦኬ ኦኬ። እኛ አላህ አንድ ናት ብለን መጥራት እንችላለን። እሺ አላህ አንድ ናት ብለን መጥራት እንችላለን። ወንድ ካልሆነ አንድ ናት ብለን መጥራት እንችላለን። አንድ ነው የሚለውን የወንድ አምሳያ ለምንድን ነው ሰጣችሁ? አላህ አንድ ነው የምትሉት ነው ስለተባለ ወንድ ነው ማለት ነው ብለሽ ነው የተረዳሽው እኮ። እንደዛ ከሆነ አላህ አንድ ናት ማለት እንችላለን ማለት ነው። እኔ እንደዛ ነው ማለት ነው ወንድ ነው ማለት ነው ብለሽ ነው ወይ የተረዳሽው? አምሳያ የለውም ስላላችሁ ሴትም አላህ አንድ ናት ማለት እንችላለን። አላህ አንድም ነው ማለት እንችላለን። በፈለግነው መጥራት እንችላለን ማለት ነው። እንደሱ ከተረዳሽ አንቺ እግዚአብሔር ደህና ናት እንዴት ናት ብዬ መጥራት እችላለሁ? በስጋ ያልተገለጠው የእናንተ ነው ያልተገለጠውን ግልጥ አድርጋችሁ ነገር አብ እግዚአብሔር ነው አይደለም? እንዴት ናት እግዚአብሔር አብ ብዬ መጠየቅ እችላለሁ እርሷን? መልስ የላችሁ ማለት እኛ መልስ መልሰንልሽ። ስለዚህ አንቺ ምን አደረግሽ? የራስሽን ድምዳሜ ሰጠሽ። ለዚያ ነው የጠየቅሽ። አይ የኛ እኮ በስጋ በተገለጠው ራት እኮ ወንድ ነው የተገለጠው። የኛ ግልጽ ነው እኮ የናንተ ነው በስጋ ያልተገለጡት ነው። በስጋ ያልተገለጠው እሺ አንድ ናት ለምንድን ነው የማትሉት? ማስረጃ ስጠኝ። ለምንድን ነው አንድ ናት ብላችሁ የማጠሩት? አላህ ስብሐነሁ ወተዓላ እንደሱ ብሎ ስላልጠራ። ስለዚህ አሁን አንቺ ነው ከተባለ ነው ከተባለ ወንድ ነው የሚል ግንዛቤ ነው የመጣቸው። ካልሆነ ናት ብለን መጥራት እንችላለን አልሽ። አይ እንደዚያ ማለት እንችላለን ወይ እግዚአብሔር ላይ ስልሽ፣ አይ እሱ በስጋ ስለተገለጠ ነው አልሽ። እሺ በስጋ ያልተገለጠውን እግዚአብሔር አብን ነው ተብሎ ነው የሚገለጸው አይደለም? እግዚአብሔር እንዲህ አለ ነው የሚለው መጽሐፉ። ስለዚህ ወንድ ልጅ ነው ማለት ነው። ካልሆነ እናት ብዬ መጥራት ትችላለሁ ማለት ነው። ማን አካሄድ አሁን እንዴት እንደሆነ አላስረዳሽ። አንደኛ በመጀመሪያ ማለት አላህ አንድ ነው ስትሉ አላህ ወንድ ነው እያላችሁ ነው። ይሄንን ለህዝቡ ግልጽ አድርገን ንገራቸው። ምክንያቱም እንደዛ ካልሆነ አላህ አንድ ናት ብለን ከጠራን እንዳትቃወሙ ማለት ነው። ለህዝቡ ግልጽ አድርጌ ንገራቸው። አላህ አንድ ነው ብዬ ይሄን ለህዝቡ ንገራቸው ግልጽ አድርገ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ማልችልበትን ምክንያት ንገረኝ። ምክንያት ላስረዳሽ። የመጀመሪያ ጥያቄ አላህ ጾታ አለው ወይ ነው። ለአላህ ስብሐነ ወተዓላ ጾታ የለውም። እርሱ የጾታ ፈጣሪ ነው። ፍጥረታትን ጾታ አድርጎላቸዋል። ጾታም የሚገባቸው ማን ናቸው ከተባለ የመራባት ባህሪ ያላቸው ናቸው። እነሱ ጾታ ይገባቸዋል። ለምሳሌ ወንድ ልጅ፣ ለምሳሌ አንቺ አምላክ ከይቅርታ ጋር ለምንድን ነው ይቅርታ የምጠይቀው? መጽሐፉ ላይ የተጻፈ ነገር ነው። አምላክሽ ኢየሱስ ክርስቶስ አምላክ ነው ብለሽ የምታስቢው ጾታ አለው፣ ወንድ ልጅ ነው። የመራቢያም ክፍል ሁላ አለው። የማስረጃ የማቴዎስ ወንጌል ማነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። እዚያው ቀጣዩ ምዕራፍ ላይ አዳምጪ ሊጨርስልሽ እንጂ እዛው በቀጣዩ ምዕራፍ ላይ ማርቆስ ሉቃስ ወንጌል ምዕራፍ 2 ቁጥር 28 አካባቢ ላይ በሰባተኛም ቀን ስለናንተ ትንሽ ደቂቃ እንኳን ማውራት አትችሉም። አወራ ይኸውልሽ፣ መጀመሪያ ስለ ራሴ አምላክ ነው ያወራሁት። ከዚያ በኋላ በአንጻሩ እያነሳዋለሽ ነው። የንጽጽር ቤት ስለሆነ ማለት ነው። መጀመሪያ ስጀምር ስለ አላህ ነው ያወራሁት። አላህ የጾታ ባለቤት ወይ አርሽ ነው። ቤት አታድርጓ ትሽታለን። ደግሜ ልንገርሽ ካልሰማሽኝ፣ እሺ። መጀመሪያ ስለ አላህ ነው ያወራሁት። አላህ ጾታ አለው ወይ ብላ ጠየቀች ይች ልጅ አልኩኝ። አይ ጾታ የለውም፣ ነገር ግን እርሱ የጾታ ፈጣሪና የጾታ ባለቤት አድርጎ ፍጥረታቶችን ያስገኘ ነው አልኩኝ። ከዚያ ምን አልኩኝ? የመራባት ባህሪ ያላቸው አካሎች ናቸው ጾታ የሚያስፈልጋቸው። የመራባት ባህሪ የሌላቸው ደግሞ ጾታ የሚያስፈልጋቸው አይደሉም። አምላክ ታዲያ ከየትኛው ነው ከተባለ የመራባት ባህሪ የለውም። እርሱ ያለ የነበረ ለዘላለም የሚኖር ነው። አላህ ማስረጃ ሁወል አወሉ ወልአኺር፣ እኔ የመጀመሪያውም የመጨረሻውም ነኝ አለ። ሀታ መላእክቶች ራሱ ምንድናቸው? የመራባት ባህሪ ስለሌላቸው ጾታ አያስፈልጋቸውም። መልአክ ወንድ ናቸው ሴት ናቸው ተብሎ የሚገለጹ አይደለም። ግን አምላክ በመጽሐፍ ላይ ሲያነሳቸው በቁርአንም ሆነ በመጽሐፍ ቅዱስ ላይ ልክ እንደ ወንድ ልጅ መጠሪያ አድርጎ ነው የሚያነሳቸው። መልአኩ ገብርኤልም መጣ ይላል። ስለዚህ ወንድ ልጅ ነው ማለት ነው ገብርኤል። ይሄ ስህተት የሆነ አካሄድ ነው አንቺ የሄድሽበት መንገድ። ስለ አምላክም ሲነገር ጊዜ እግዚአብሔር እንዲህ አለ ይላል፣ ወይንም አላህ እንዲህ አለ ይላል። ወንድ ልጅ ስለሆነ ነው ማለት ነው ብልሽ የሄድሽበት ስህተት ነው። እርሱ ለምንድን ነው እንደዚያ ብለን የምንጠራቸው ከተባለ ለምሳሌ በእኛ በተለምዶ ራሱ
ማንነቱን ወይም ጾታውን ላላወቅነው አካል በወንድ ልጅ ነው የምንጠራው። ያ ማለት ግን ወንድ ልጅ ነው ማለት ነው አይደለም። ምሳሌ ልስጥሽ። ቤታቸው ውስጥ ተቀምጣችኋል። የሆነ ሰው ከውጭ ቆረቆረ። በሴት ነው የምትጠሩት? በወንድ ነው የምትጠሩት? ማነህ ነው የምትሉት አይደለ? ወይንስ ማነሽ ነው የምትሉት? የሰው አምሳያ አትስጠው። እዚህ ጋር የሰው አምሳያ አትስጠው። እሺ ለአምላክ አሁን ብዙ ነገር ማለት በወንድ አምሳያ እንጠራለን። እዚህ ምድር ላይ ፍጡር የሆኑትን ነገር በወንድ አምሳያ የምንጠራው ነገር ብዙ አለ። ለምሳሌ ዝናብ መጣ፣ ዝናብ ዘነበ እያለን ይሄ በሴት አይጠራም እና አምላክን ደግሞ ከፍጡር ጋር አታገናኝ። በቃ ችግር የለውም ተስማማች። በሰው ምሳሌ አንሰጥም፣ በመጽሐፍ ላይ። ስለዚህ አላህ አንድ ናት። ወንድናቸው ሴት ተቃውሞ የለውም ማለት ነው። በስምና አላህ አንድ ናት ማለት ትችላለህ፣ አንድ ነው ማለት ትችላለህ። አለቀ። መላእክ ወንድ ናቸው ሴት? መላእክ ወንድ ናቸው ሴት? ይሰማሻል? ቤትሽናሽ በጣልቃ የምትገቢ ከሆነ በጥያቄና መልስ ሜት አታድርጓት። እሺ ሜት አታድርጓት። ሜት ናሽ። መላእክ ወንድ ናቸው ሴት? መልአክ ጾታ የላችሁም። ይሄ መልአክ ወንድ ነው፣ ይሄ መልአክ ደግሞ ሴት ነው ብለን በጣም ጥሩ። እንደሱ ከሆነ ሉቃስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? መልአኩ ገብርኤልም ከዘካርያስ ፊት መጣና እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለው ይላል። ወንድ ነው ሴት? ገብርኤልም አለ ይላል። አለች ለምን ምን አመጣታለ? ይሄ ወንድ ነው ሴት ነው የሚለው ምን አመጣታለ? ገብርኤልም አለ ለወንድ አድርጎ አወራው። ለምን ገብርኤልም አለች አልተባለ? እዛ ይባላል ማለት አሁን ነው እሱ እኔ የጠየኩ እናንተ ላይ የኛ ለምን ነው ጠይቀኝ? የኛ ላይ ጠይቀኝ። እናንተ መጽሐፍ አታዳምጭም እንደ በፈጣሪ ስም አሁን ልትወያይ ጀመረችና ስለ ገብርኤል መልስ ስታጣ እኔ ለምን ዱንያ ላይ የጋብቻ እድል ያላጋጠመው ወይ ደግሞ ያላገባች እንስት ለምሳሌ እከሌን አላህ ይዳረኝ ብላ ዱዓ አድርጋ ያን ነገር ነይታ እንትን የምትል ከሆነ የማግኘት እድሏ ሰፊ ነው። ባይደውይ አኺራ ላይ ያ ማለት ደግሞ እከሌን ወድጃለሁ በሚል አታግቡ ማለት አይደለም። ላ አበደን እንዲህ የሚባል ነገር የለም። በኢስላም የሚቆም ህይወት የለም። በኢስላም ሁሉም ነገር እንደ መኪና ጎማ ነው። خلاص ዓለም ትንቀሳቀሳለች፣ ስር መንቀሳቀስ ነው። የሆነ ስታክ አድርጎ የሚቆም ነገር የለም በኢስላም። በቁርባን ማግባት በእንትን ማግባት የሚባል ነገር የለም በኢስላም። አንድ ሰው ያገባል፣ ትዳሩን ይቀጥላል። መቀጠል አልቻለም አይደል? የሰው ልጅ ነው። አልተግባቡም፣ ይጋጫሉ፣ አላህ ይጠብቃል። ይለያያሉ። ከተለያዩ በኋላ ሌላ ያገባል። خلاص እንዲሁም እኔ ፍሬሽ ስለሆነች ነው ጄክን ሰማኸው? ፍሬሽ ስለሆነች ነው እያለ ናም ፍሬሾች በጣም በነገራችን ላይ ፍሬሽ ሲጎን በጣም ያስቸግራል። ፍሬሽ ሲጎን በጣም ያስቸግራል እና በቃ ከዚያ በኋላ የሚረሳ ሁሉ አይመስልም። የ21 ቀን ልፋት ነው። በቃ 21 ቀን ብቻ ነው የምትለፉት። ጥናቶች እንደሚገልጹት ከሆነ ለ21 ቀን ሊያስቸግራችሁ ይችላል በጣም ተመላልሶ። ከዚያ በኋላ ግን ህይወታችሁ ሙሉ በሙሉ ማቀጠል ትችላላችሁ። በተለይ ደግሞ ሸሪዓዊ በሆነ እይታ ነው የሰው ልጅ ሙስሊም መኖር ያለበት። በሸሪዓዊ እይታ ደግሞ ነገሮችን ስንመዝን አንድ ሰው ሐላል ያልሆነ ንግግር ማውራት የለበትም አይደል? ሐራም የሆነ ንግግር ማውራት የለበትም። አንድ ሰው ቆይ እስቲ ሐራም ያልሆነ ንግግር ካወራ ማለትም አሰላሙ አለይኩም ወአለይኩም 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 ሰላም። እንዴት ነው? ሰላም ነው አልሐምዱሊላህ። እንዲህ ነው ለጋብቻ እንዲህ አይ ይቅርታ በቃ አለቀ خلاص። ይሄ መቼም ልብ ላይ እንትን ተብሎ ልብ ላይ ተለጥፈው እንትን ብሎ አይቀጥልም። ብዙ ጊዜ መጥፎ ችግር የሚፈጥረው በሐራም መልኩ ያወራ ሰው፣ በሐራም መልኩ የሆነ ስቴፕ የሄደ ሰው ነው። ተግባባና ያ ነገር ደግሞ ከባድ ነው የሚሆነው። 21 ቀን ምንድነው? የጊዜ ገደብ ነው። ሰውን ለመርሳት የምትጠቀሙበት የጊዜ ገደብ ነው። ታይም ኢንተርቫል እየሰጠኋችሁ እኮ ተግባባ። ያንን ጊዜ 21 ቀን ማገገሚያ ናት ማለት ነው። 21 ቀን እና ያኔ ያለው ወላሂ
እርግጠኛ ሆኜ የምነግራችሁ ነገር ወላሂ አላህ ምስክሬ ነው። በዚህ ዱንያ ላይ ከሞት ውጭ ያለ ነገር በአጠቃላይ አላህ Subhanahu Wa Ta'ala ሲያመጣው ያሳልፈዋል። خلاص እርግጠኛ ሆኜ ነው የምነግራችሁ ይሄን ያሳልፈዋል። ከሞት ውጭ ያለ ነገር ሞት ሲመጣ እናንተን ይዟችሁ ነው የሚያልፈው። ከሞት ውጭ ያለው ነገር ግን ሁሉም ያልፋል። ስንትና ስንት ህይወትን ያሳልፈናል። ስንትና ስንት ተማሪ በነበርንበት ሰዓት እኮ ስናስብ እንደ ተማሪ ብቻ ነበር የምናስበው። ይሄ ሚኒስትሪ በቃ የሞት የሽረት ጉዳይ ነበር። ሚኒስትሪ ወይም ሞት ነበር። የዚያኔ ማትሪክ መጣ፣ ማትሪክ ወይም ሞት ነበር። ኢንትራንስ መጣ፣ ኢንትራንስ ወይም ሞት። ግቢ ገባን፣ ግቢ ተመረቀን እንትን ወይም ሞት ነበር። ዛሬ ላይ ግን ስናየው ያ ሁላ ጨዋታ መስሎ ነው የሚታየው። ተግባባን? ጨዋታ መስሎ ነው የሚታየው። እናንተ አሁን ትናንትና ሳዑዲ መምጣት፣ ኢማራት መሄድ፣ ቀጠር መሄድ ትልቅ ነገር ነበር ለእናንተ አይደል? እውነቱን ካወራን ሳላህ የጠፍቶ ነው። ሳላህ ገብቶ ነበር አይደል? የተወርዱ ተመለስ ብለው ሳላህ ቴሌግራም ላይ ተመለስ። ጉዳዩ አንተንም ይመለከታል። እና ሳላህ አይታለ ቆይ ቴሌግራም ላይ ልጻፍ። ዛሬማ ሁላችሁም ልጆች ናችሁ። እነ ኡስታዝ ወሂድ እስካልመጡ ድረስ እፈነጭባችኋለሁ። እስኪ በቃ ድረስ ማለት ነው። ሜዳይ ላይ መታችሁልኛል። ስለ ትዳር ጉዳይ አስተዋል አነስ እንትን ላይ ጻፍ። ቴሌግራም ቻናል ላይ ሳላህ ና እየተባልክ ነው በለው። እሺ ሳላህ ና እየተባልክ ነው በለው። ቀልድ የለም። ኡስታዝ ሙአዝ እየጠራ ነው በለውና አቧራ ይጠፋል። የምንጂ ደግሞ የትዳር ቻሌንጅ የተጀመረ እንዳይመስለው ደግሞ እንደዚህ ብላችሁ እሺ ቀጥል ኡስታዝ አንተ እና ያን ያለው ነገር እና ወንድሞችና እህቶች ምን ላይ ነበር ያቆምኩት? በእርግጠኝነት ኮመንት ላይ ይመልሳሉ። እናንተ ተው፣ ኮመንት ላይ ይመልሳሉ። ተው፣ ትዳር እኮ ነው እያወራን ያለን። ኮመንት ላይ ይመልሳሉ። ተውት። አይ ወደ ቀጠር ምናምን የተለያዩ ሀገራቶች መሄድ ከባድ ይመስላችሁ ነበር። ምን አይሱ ነዓም ጀዛከላሁ ኸይር። አይ ስለ ቀጠር ጉዳይ ሲሆን ይኸው የትዳር ጉዳይ ቢሆን ኡስታዝ ጀማል አያስታውሱም ነበር። ግን የቀጠር ጉዳይ የህይወት ትራንስፎርሜሽን ጉዳይ ስለሆነ ነው እንጂ የትዳር ጉዳይ ብዙም እንትን አይሉትም። እሳቸው ስለ ዒልም ጉዳይ ነው ፎከስ የሚያደርጉት አይደል? ኡስታዝ ጀማል አላህ በረካ ያድርጎት ብያለሁ። ቀጠርና ኢማራት ሐቢቢ አላህ ይባርኪ። ሹፍ ቀጠር መሄድ፣ ሳዑዲ መሄድ፣ ኢማራት መሄድ ለእናንተ ትልቅ ነገር ነበር። ትናንትና አላማችሁ ነበር። በቃ የዓለም መጨረሻ ለእናንተ እዚያ መሄድ ነበር። ፈረንጅ ሀገር ያላችሁት አሜሪካን ሀገር መግባት ለእናንተ የመጨረሻ ቶፕ ሌቭል ነበር። በቃ የመጨረሻ ከዚያ በላይ ሌላ ሰቅፍ የለም። የመጨረሻ የህይወት ሰዓት እና አሁን ያለው ነገር ምንድን ነው? ቆይ ሰዓዲ ላይቭ ረንጅራ